የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ንባብ ልምምድ ይሆናል። ባለ 2 እና ባለ 3 ሆሄያት ቃላትን እንዴት ማንበብ እንደምንችል በቀላል መንገድ የምናይ ይሆናል ማለት ነው። በዛሬ ክላሳችን እንግዲህ አማርኛ ፊደላትን አውቃችሁ ቃላትን ያልጀመራችሁ ተማሪዎች በጣም ታተርፉበታላችሁ ማለት ነው። ስለዚህ ቃላት አድርገን እንዴት ማንበብ እንደምንችል የምናይ ይሆናል። ወደ ክላሳችን እዚህ ጋር ስንመጣ እዚህ ጋር እቺ ከፈ ቤተሰብ ፎ የምንላት ከፈ ቤተሰብ 7ኛ ነች። እቺ ደግሞ ከተ ቤተሰብ 7ኛ ቶ የምንላት ነች ማለት ነው። ስለዚህ ፎ ቶ አንድ ላይ በምናንበት ጊዜ አማርኛን ስናነብ ከግራ ወደ ቀኝ ነው ማለት ነው። ከመጀመሪያ ፊደል ወደ መጨረሻ ፊደል ነው የምናነበው። ፊደላትን በምንጠራበት ጊዜ በፍጥነት ይሆናል ማለት ነው። ፎቶ ስንል የነበረውን ፎቶ ስንል ቃል ይሆናል ማለት ነው። ፎቶ ስንል ትርጉም ያለው ቃል መስጠት ይችላል ማለት ነው። ይሄ ፎቶ ይላል ማለት ነው። እቺ ደግሞ አሁን እዚህ ጋር እንዳየናት ከፈ ቤተሰብ 7ኛ ፎ ምንላት ነች። እቺ ደግሞ ከቀ ቤተሰብ 6ኛ ቅ ምንላት ነች። አንድ ላይ በምናንበት ጊዜ ፎቅ። እቺ ከአ ቤተሰብ 5ኛ ኤ ምንላት ነች። እቺ ከለ ቤተሰብ 3ኛ ሊ ምንላት ነች። አንድ ላይ ስናነብ ኤሊ ይላል። እዚህ ጋር ስንመጣ ጸብ። እቺ ከጸ ቤተሰብ መጀመሪያ ጸ ምንላት ነች። እቺ ከበ ቤተሰብ 6ኛ ብ ምንላት ነች። ስለዚህ አንድ ላይ በምናነበት ጊዜ ጸብ። እዚህ ጋር እንዳየነው እቺ ከጸ ቤተሰብ መጀመሪያ ነች፣ ጸ ትባላለች። እቺ ከገ ቤተሰብ 4ኛ ነች፣ ጋ ትባላለች። አንድ ላይ ስናነብ ጸጋ። ስለዚህ ፎቶ፣ ፎቅ፣ ኤሊ፣ ጸብ፣ ጸጋ ይላል ማለት ነው። እዚህ ጋር ስንወርድ ወደዚህ ስንመጣ እቺ ከደ ቤተሰብ መጀመሪያ ደ እንላታለን። እቺ ከመ ቤተሰብ 6ኛ ም እንላታለን። ደም አንድ ላይ ደም። ደ መጀመሪያ ም ከመ ቤተሰብ 6ኛ ደም። ሚዜ ሚ ከመ ቤተሰብ 3ኛ ነች፣ ሚ ትባላለች። እቺ ደግሞ ከዘ ቤተሰብ 5ኛ ነች፣ ዜ ትባላለች። አንድ ላይ ስናነብ ሚዜ። እዚህ ጋር ስንመጣ ስሟ እቺ ከሰ ቤተሰብ 6ኛ ስ ትባላለች። እቺ ደግሞ ከመ ቤተሰብ መጨረሻ ወይም ዲቃላ ምንላት 8ኛ ነች፣ ሟ ትባላለች። አንድ ላይ ስናነብ ስሟ። ጋሞ እቺ ከገ ቤተሰብ 4ኛ ነች፣ ጋ ትባላለች። እቺ ደግሞ ከመ ቤተሰብ 7ኛ ሞ ትባላለች። አንድ ላይ ስናነብ ጋሞ። ጅማ እቺ ከጀ ቤተሰብ 6ኛ ነች። እቺ ደግሞ ከመ ቤተሰብ 4ኛ ነች። አንድ ላይ ስናነብ ጅማ ይላል። ወደዚህ ስንመጣ ቦሌ እቺ ከበ ቤተሰብ 7ኛ ነች፣ ቦ ትባላለች። እቺ ከለ ቤተሰብ 5ኛ ነች፣ ሌ ትባላለች። አንድ ላይ ስናነብ ቦሌ። ወደዚህ ስንመጣ እቺ ከወ ቤተሰብ መጀመሪያ ነች። እቺ ከለ ቤተሰብ 7ኛ ነች፣ ወሎ። አንድ ላይ ስናነብ ወሎ ይላል ማለት ነው። የካ የከየ ቤተሰብ መጀመሪያ ነች፣ ካ ከከ ቤተሰብ 4ኛ። ስለዚህ አንድ ላይ በምናንበት ጊዜ የካ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ጎፋ እቺ ከገ ቤተሰብ 7ኛ ነች። እቺ ከፋ ቤተሰብ
አራተኛ ነች። አንድ ላይ ስናነብ ጎፋ ጎፋ። ነፃ ነፃ። ነ ከነ ቤተሰብ መጀመሪያ ነች። ፃ ከፀ ቤተሰብ አራተኛ። አንድ ላይ በምናንበት ጊዜ ነፃ የሚል ቃል ይሰጠናል ማለት ነው። ወደዚህ ስንመጣ እነዚህ ደግሞ ባለ 3 ሆሄ ቃላት ናቸው። አሁን ከዚህ በፊት ያየናቸው እነዚህ ባለ 2 ሆሄ ቃላት ናቸው። 2 ፊደል ስላለ ብቻ ባለ 2 ሆሄ ቃል ተብሏል ማለት ነው። ወደዚህ ስንመጣ ሀበሻ ሀበሻ። እቺ ከሀ ቤተሰብ መጀመሪያ፣ እቺ ከበ ቤተሰብ መጀመሪያ፣ እቺ ደግሞ ከሻ ቤተሰብ አራተኛ። ስለዚህ አንድ ላይ ስናነብ ሀበሻ ሀበሻ። ሀገሬ ሀገሬ። ሀ እዚህ ጋር እንዳየናት ከሀ ቤተሰብ መጀመሪያ፣ ገ ከገ ቤተሰብ መጀመሪያ፣ ሬ ከረ ቤተሰብ አምስተኛ። አንድ ላይ ስናነብ ሀገሬ ሀገሬ። ምቀን ምቀን ምቀን። ም ከመ ቤተሰብ ስድስተኛ፣ ቀ ከቀ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። አንድ ላይ ስናነብ ምቀን ምቀን። ተስፋ ተስፋ። ተ ከተ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ፋ ከፈ ቤተሰብ አራተኛ። አንድ ላይ ስናነብ ተስፋ ተስፋ። ትዳር ትዳር። ት ከተ ቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። አንድ ላይ ስናነብ ትዳር ትዳር። ጉጉት ጉጉት። ጉ ከገ ቤተሰብ ሁለተኛ፣ አሁንም ጉ ከገ ቤተሰብ ሁለተኛ፣ ት ከተ ቤተሰብ ስድስተኛ። አንድ ላይ ስናነብ ጉጉት ጉጉት። እሁድ እሁድ እሁድ። እ ከአ ቤተሰብ ስድስተኛ፣ ሁ ከሀ ቤተሰብ ሁለተኛ፣ ድ ከደ ቤተሰብ ስድስተኛ። አንድ ላይ ስናነብ እሁድ እሁድ። ህዳር ህዳር። ህ ከሀ ቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። ህዳር ህዳር። ህዳሴ ህዳሴ። ህ እዚህ ጋር እንዳየናት ናት ከሀ ቤተሰብ ስድስተኛ፣ ዳ አሁንም እዚህ እንዳየናት ከደ ቤተሰብ አራተኛ፣ ሴ ከሰ ቤተሰብ አምስተኛ። አንድ ላይ ስናነብ ህዳሴ ህዳሴ። ሀምሳ ሀምሳ። ሀ ከሀ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ፣ ሳ ከሰ ቤተሰብ አራተኛ። አንድ ላይ ስናነብ ሀምሳ ሀምሳ። ሐምሌ ሐምሌ። ሀ ከሀ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ፣ ሌ ከለ ቤተሰብ አምስተኛ። አንድ ላይ ስናነብ ሐምሌ ሐምሌ። ሐሙስ ሐሙስ። ሀ ከሀ ቤተሰብ መጀመሪያ፣ ሙ ከመ ቤተሰብ ሁለተኛ፣ ስ ከሰ ቤተሰብ ስድስተኛ። አንድ ላይ ስናነብ ሐሙስ ሐሙስ። ህመም ህመም። ህ ከሀ ቤተሰብ ስድስተኛ፣ መ ከመ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ። አንድ ላይ ስናነብ ህመም ህመም ይላል። ሸለመ ሸለመ። ሸ መጀመሪያ፣ ለ መጀመሪያ፣ መ መጀመሪያ። አንድ ላይ ስናነብ ሸለመ ሸለመ። ዋንጫ ዋንጫ ዋንጫ። ዋ ከወ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ፣ ጫ ከጨ ቤተሰብ አራተኛ። ዋንጫ ዋንጫ። ስለዚህ ዛሬ ባለ 2 ሆሄ ቃላትና ባለ 3 ሆሄ ቃላትን እንዴት ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ብትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።